ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬድና ኢንዱስትሪ ዩኒት 8 ከሚካተቱ ቶፒኮች መካከል ለዛሬ 8.5 ዘ ኪንግደም ኦፍ ሸዋ የሚለውን ቶፒክ እጅግ በጣም ባጠረ ግልጽ በሆነ እናንተ ሊገባችሁና አንደርስታንድ ልታደርጉት በምትችሉት መንገድ ይህ ቪዲዮ ተዘጋጅቶላችኋል። የዚህን ቶፒክ ሾርት ኖት ማግኘት የሚፈልጉ ከሆነ የቴሌግራም ኮሚኒቲያችን ላይ ለቀንላችኋል። የቴሌግራም ኮሚኒቲያችንን ወይም ቻናላችንን ሊንክ ዲስክሪፕሽን ላይ እናስቀምጥላችኋለን ወይም የኮሜንት የመጀመሪያው ሳጥን ላይ የምናስቀምጥላችሁ ይሆናል። መልካም ጥናት ይሁንላችሁ። 8.5 ዘ ኪንግደም ኦፍ ሸዋ. The central island of the present-day Shawa had been the political center of the Christian kingdom. ትዝ የሚላችሁ ከሆነ ሸዋ ኪንግደም ከማቋቋሟ በፊት እስፔሻሊ የክርስቲያን ሃይላንድ ኪንግደም መቀመጫ እንደ ፖለቲካል ሴንተር ሆና አገልግላ ነበር። በተለይም በ15ኛውና በ16ኛው ሴንቸሪ ለክርስቲያን ሃይላንድ ኪንግደም መቀመጫዎች ወይም የክርስቲያን ሃይላንድ ኪንግደም ፖለቲካል ሴንተሮች ከነበሩ የተለያዩ ግዛቶች መካከል አንዷ ሸዋ ነበረች። ለምሳሌ እንኳን በምንመለከትበት ጊዜ እነ ሸዋ፣ እነ ጣና፣ እነ በጌ ምድር የመሳሰሉ የተለያዩ ግዛቶች የክርስቲያን ሃይላንድ ኪንግደም ፖለቲካል ሴንተር መቀመጫ አድርጓቸው ነበር። ስለዚህ የሸዋ ኪንግደም ከመመስረቱ በፊት የሸዋ ግዛት የክርስቲያን ሃይላንድ ኪንግደም ሴንተር ወይም ፖለቲካል መቀመጫ ሆና አገልግላ ነበር ማለት ነው። The Christian state shifted it is the capital of the Lake of Tana area. As a result, the pressure of the Adal and the expansion of the Oromo population movement in 60th century. ከጊዜ በኋላ የክርስቲያን ሃይላንድ ኪንግደም የሸዋ ግዛትን በመልቀቅ ወይም ሸዋ የፖለቲካል ሴንተሩ ነበረች፣ እሱን በመልቀቅ ወደ ጣና አካባቢ ሄዶ ነበር። በጣና አካባቢም የፖለቲካል ሴንተሩን መስርቶ ነበር ወይም መቀመጫውን እዛ አካባቢ አድርጎ ነበር። ግን ለምንድን ነው ከሸዋ ግዛት ለቆ ወደ ሌክ ኦፍ ጣና ወይም ወደ ጣና አካባቢ ፖለቲካል ሴንተሩን ሺፍት አደረገው ወይም የቀየረው ብለን በምናይበት ጊዜ ሁለት ምክንያቶች ነበሩ። እነዛም ምክንያቶች የኦሮሞ ፖፑሌሽን ሙቭመንት እና የአዳል ሱልጣኔት ፕሬዠር ነበር። በተለይም የክርስቲያን ሃይላንድ ኪንግደም በአዳል ሱልጣኔት እጅግ በጣም ተፈትኖ ነበር። ስለዚህ የግድ ፖለቲካል ሴንተሩን መቀየር ነበረበት። በመቀጠልም ሌላኛው ምክንያት የኦሮሞ ፖፑሌሽን ሙቭመንት ነበር። የኦሮሞ ፖፑሌሽን ሙቭመንት ብዙ ቦታ ላይ ስለነበር ያ ፖፑሌሽን ሙቭመንት ኢምፓክት እንዳያደርገው ወይም ተጽዕኖ እንዳያደርግበት ብሎ ነው ከሸዋ ወደ ሌክ ኦፍ ጣና ፖለቲካል ሴንተሩን ሺፍት ያደርገው ማለት ነው። ከጊዜ በኋላ በተለይም የጎንደሪያን ፔሪድ ከመጣ በኋላ ጎንደር ሩልስ ኢንክሉዲንግ ኢያሱ 1682 up to 1706 prior to the control of ሸዋ ጠንካራው ጎንደርን ከ1682 እስከ 1706 የመራው የነበረው ንጉስ ኢያሱ ዘፈርስት ሸዋን ሙሉ ለሙሉ ለመጠቅለል ወይም ከጎንደር ጋር አንድ ለማድረግ ሞክሮ ነበር። ነገር ግን ይህ ሙከራው አልተሳካለትም ነበር በተለያዩ ምክንያቶች ማለት ነው። The Shawa kingdom emerged in the area of months around the end of the 17th century, the early 18th century. የሸዋ ግዛት ከግዛት አልፎ የሸዋ ኪንግደም መቼ ነው የተመሰረተው ብለን በምናይበት ጊዜ የሸዋ ኪንግደም የተመሰረተው ስፔሻሊ በ17ኛው ሴንቸሪ መጨረሻ ወይም በ18ኛው ሴንቸሪ መጀመሪያ አካባቢ ላይ ነበር የሸዋ ኪንግደም የተመሰረተው ማለት ነው። በተለይም ደግሞ የሸዋ ኪንግደም የተመሰረተበት ቦታ መንዝ የሚባል ቦታ ላይ ነው የሸዋ ኪንግደም የተመሰረተው። ይህን የሸዋ ኪንግደም ማን የመሰረተው ብለን በምናይበት ጊዜ the founder of kingdom was a local chief no of ናጋሲ። ይህን የሸዋ ኪንግደም የመሰረተው ሰው ናጋሲ ይባላል ወይም ናጋሲ ክርስቶስ እየተባለ ይጠራል። ስለዚህ የሸዋን ኪንግደም የመሰረተው ሰው ናጋሲ በመባል ይጠራል ማለት ነው። during the ዘመነ መሳፍንት by safely isolating themselves from the war in northern ኢትዮጵያ። በሚያስገርም ሁኔታ በኢትዮጵያ ታሪክ ውስጥ በባለፈው ቶፒካችን እንዳየነው የዘመነ መሳፍንት ኢራ ወይም የዘመነ መሳፍንት ጊዜ ነበር። በዛ ጊዜ ሰላማዊ ከሆኑ ቦታዎች ምንም አይነት ጦርነት ካልተደረገባቸው ቦታዎች መካከል አንዱ የሸዋ ኪንግደም ነበር ወይም የሸዋ ግዛት ነበር። the rule began consolidate the Shawa kingdom was the rule central at አንኮበር። የሸዋ ኪንግደም እንደ ሴንተር ወይም እንደ መቀመጫ ይገለገልባት የነበረችው ግዛት አንኮበር በመባል ትጠራ ነበረ። the kingdom reached the heyday under ንጉስ ሳህለ ስላሴ 1813 up to 1847። የሸዋ ኪንግደም እጅግ በጣም ፌመስ ኪንግደም የሆነው ከሚባለው በላይ ፒክ ላይ የደረሰው እጅግ በጣም ጠንካራ የነበረበት ጊዜ ንጉስ ሳህለ ስላሴ በነበረበት ጊዜ ነበር። ንጉስ ሳህለ ስላሴ የሚባለው ንጉስ የሸዋ ኪንግደምን ከ1813 እስከ 1847 አገልግሎ ነበር ወይም መርቶ ነበር። እሱ የሸዋ ኪንግደምን በመራበት ወይም
ባስተዳደረበት ጊዜ የሸዋ ኪንግደም እጅግ በጣም ፌመስ ሆኖ ነበር፣ ዝነኛ ሆኖ ነበር። በብዙ ነገሮች ጠንካራ የሆነ ኪንግደም አድርጎት ነበር ማለት ነው። ከዛ በኋላ ነው ቀስ በቀስ እየተዳከመ የመጣው። ስለዚህ በንጉሥ ሳህለ ሥላሴ ጊዜ የሸዋ ኪንግደም እጅግ በጣም ጠንካራና ፌመስ የነበረ አንዱ ኪንግደም ነበር ማለት ነው። ሳህለ ሥላሴ had brought several religions under ሸዋንስ control and maintain law and order in the kingdom። በተለይም ሳህለ ሥላሴ ሸዋ ኪንግደምን በሚያስተዳድርበት ጊዜ የተለያዩ የሆኑ ግዛቶችን ከሸዋ ኪንግደሞች ጋር እንዲቀላቀል ወይም አንድ ላይ እንዲሆኑ አድርጓቸው ነበር። ከዛም በተጨማሪ በሸዋ ኪንግደም ውስጥ ወይም በሸዋ ግዛት ውስጥ እጅግ በጣም ጥብቅ የሆነ የተለያዩ ህጎችን፣ ሰላም እንዲሰፍን፣ መረጋጋት እንዲኖር የተለያዩ የሆኑ ህጎችንና ላዎችን ያወጣ ነበር። በዚህም የተነሳ የሸዋ ኪንግደም እጅግ በጣም ገናና እንዲሁም ፍጹም ሰላማዊ የነበረች ኪንግደም ነበረች ማለት ነው። This stability enabled several foreign travelers for come to visit ሸዋ። በዚህም የተነሳ ማለትም ሸዋ እጅግ በጣም የተረጋጋች ወይም ሰላማዊ ኪንግደም በመሆኑ የተነሳ የተለያዩ የሆኑ የውጭ ዜጎች ሸዋን ለመጎብኘት ወይም ለማየት ይመጡ ነበር። ቢኮዝ በዛ ጊዜ ዘመነ መሳፍንት ነበር። የዘመነ መሳፍንት ጊዜ ደግሞ እጅግ በጣም አስቀያሚ የነበረ ብዙ ጦርነቶች በተለያዩ አካባቢዎች ላይ የነበሩበት ጊዜ ነበር። የሸዋ ኪንግደም ግን ከሌሎቹ ኪንግደሞች ወይም ከሌሎቹ ግዛቶች ይልቅ እጅግ በጣም የተረጋጋችና ሰላማዊ የነበረች ግዛት ነበረች። ለዛም ነው የተለያዩ የሆኑ የውጭ ሀገር ዜጎች ሸዋን ለመጎብኘት ለማየት ወደ ሸዋ ኪንግደም ይመጡ የነበሩት ማለት ነው። በዚህም የተነሳ this helped ሳህለ ሥላሴ to establish independent foreign relation with Britain and France። ሳህለ ሥላሴ ማለትም የሸዋ ኪንግደም ንጉሥ ከተለያዩ የሆኑ የውጭ ሀገራት ጋር የተለያዩ የሆኑ ሪሌሽኖችን ወይም ግንኙነቶችን ለማድረግ ተመችቶት ነበር። ለምሳሌ በምንመለከትበት ጊዜ በተለይም ሳህለ ሥላሴ ከእንግሊዝና ከፈረንሳይ ጋር እጅግ በጣም ጥብቅ የሆነ ግንኙነት ወይም ሪሌሽን ነበረው ማለት ነው። በዚህም ግንኙነቱ ሳህለ ሥላሴ እጅግ በጣም አድርጎ ተጠቅሞ ነበር ማለት ነው። ቀስ በቀስ ግን ሳህለ ሥላሴ ከሞተ በኋላ የመጣው ሌላኛው ንጉሥ እንደ ሳህለ ሥላሴ የሸዋ ኪንግደምን አጠንክሮ ወይም ሳህለ ሥላሴ በነበረበት ጊዜ እንደነበረው አድርጎ መምራት አልቻለም ነበር። ቀስ በቀስ የሸዋ ኪንግደም እየተዳከመ መጣ። በመጨረሻም ካሳ ኃይሉ የመጨረሻውን የሸዋ ኪንግደምን ንጉሥ በማሸነፍ የሸዋ ኪንግደም እንዲያበቃ ወይም ኮላፕስ እንዲያደርግ አስችሎት ነበር ማለት ነው። ያልገባችሁ ወይም ኮንፊውዝ ያደረጋችሁ ጥያቄ ሐሳብ ካላችሁ ኮሜንት ላይ አስፍሩልን። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ ግን መልካም ትምህርት ይሁንላችሁ።